Consumer behavior refers to the study of how individuals make decisions to spend their available resources, time, money, effort on consumption related items. Consumer behavior ሲባል ኮንሱም የሚያደርግ የሆነ እቃ የሚገዛ የሚጠቀም እንደማለት ነው። ኮንሱም የሚያደርግ ሰው ነው። የሱ ባህሪ ወይንም የሱ behavior ጸባዩ ምን ይመስላል ከተባለ ወይንም ኮንሱመር ቢሄቪየር የሚለው ቃሉ ራሱ ምን ያሳያል ከተባለ ጥናት ነው የሚያጠናው ስለ ግለሰቡ ነው። የግለሰቡ ባህሪ ያለውን ሪሶርስ ምን አለው ኮንሱመሩ ጊዜ ሊሆን ይችላል ያለው ሪሶርስ፣ ገንዘብ ሊሆን ይችላል፣ አቅም ወይንም ኢፈርት ሊሆን ይችላል። ያንን ኢፈርት፣ ያንን ጊዜ፣ ያንን ገንዘብ የሆነ ነገር ላይ ስፔንድ ለማድረግ የሆነ ነገር ላይ ለማዋል እንዴት ውሳኔ ይወስናል? ያ ነው ባህሪው የኮንሱመር የተጠቃሚ ባህሪ የሚባለው ያ ነው። የሆነ እቃ ለመግዛት ሊሆን ይችላል። ታይሙን የሆነ ነገር ላይ ዌስት ለማድረግ ያለውን ጉልበት የሆነ ነገር ላይ ለማዋል የሆነ ኮንሱም የሚደረገውን ነገር ኮንሱም ለማድረግ ምን አይነት ውሳኔ የሚወስነውን ውሳኔ የሚያሳይ ነው። የግለሰቡን የገዢውን ኮንሰምፕሽን ሪሌትድ አይተምስ ከሆኑ ነገሮች ላይ ኮንሱም ከማድረግ ጋር የተያያዘ ነው። This field encompasses various aspects including ይሄ ፊልድ የሚያጠናው ብዙ አስፔክቶችን ነው። እንግዲህ አንድ ሰው የሆነ ነገር ፐርቼዝ ለማድረግ ለመግዛት ብዙ ፋክተሮች አሉ። እነዛም ሳይኮሎጂካል ያጠናል፣ ሶሻል ማህበራዊ፣ ካልቸራል ባህላዊ፣ ኢኮኖሚክ ፋክተርስ ኢኮኖሚያዊ፣ እነዚህ ፋክተሮች ሁሉ አሉ ምን የሚያደርጉ that influence consumer choices የሚገዛውን ነገር ወይንም ኮንሱም የሚደረገው ነገር ምርጫ ላይ አፌክት የሚያደርግ ያ ግለሰብ የሆነ ነገር እንዲመርጥ ወይንም እንዳይመርጥ ምርጫውን አፌክት የሚያደርጉ እነዛን ቫሪየስ አስፔክቶችን ያጠናል። Understanding consumer behavior is crucial for marketers። እንግዲህ የኮንሱመርን ባህሪ ወይንም የገዢውን ጸባይ መረዳት ለማን ይጠቅማል? ለማርኬተርስ፣ ለገበያተኞች ወይንም ለሻጮች ይጠቅማል። ለቢዝነሶች ምርት ለሚያመርቱ ቢዝነሶች ይጠቅማል። ኤንድ ፖሊሲ ሜከርስ ፖሊሲ ለሚያረቁ ሰዎች ራሱ ይጠቅማል። as it helps them tailor their strategies to meet the needs and preferences of consumer። ምክንያቱም እነዚህ ምን ያደርጋሉ? ተጠቃሚ የሆነ ድርጅት የሆነ ምርት አምርቶ ገዢ ከሌለ ተጠቃሚ ከሌለ ምን ዋጋ አለው? ስለዚህ የገዢውን ባህሪ ማወቅ አለባቸው። ያ ገዢ ይገዛል ወይ ምን ያህል ሰው ይገዛል የሚለውን ነገር ለማወቅ የተጠቃሚያቸውን ባህሪ ማወቅ አለባቸው። ምን ለማለት ያ ተጠቃሚ የሚፈልገው ምርት ለማምረት ቢዝነሶች የግድ ይሄን ነገር ማወቅ አለባቸው። ማርኬተሮች ማወቅ አለባቸው። ፖሊሲ ሜከሮች ማወቅ አለባቸው። ስለዚህ ካራክተሪስቲክስ ኦፍ ኮንሱመር ቢሄቪየር፣ ስለዚህ የኮንሱመር ባህሪ ካራክተሪስቲክሶችን ነው የምናየው። ፕሮፐርቲዎችን ምን ይመስላል የሚለውን የመጀመሪያው አንደኛው ኮምፕሌክስ ዲሲዥን ሜኪንግ ፕሮሰስ አለው። የኮንሱመር ቢሄቪየር ላይ የውሳኔ መወሰን ሂደቱ ኮምፕሌክስ ነው፣ ውስብስብ ነው። የመጀመሪያው ፕሮብሌም ሪኮግኒሽን ነው። ምን ችግር አለ የሚለው the process begins when a consumer identifies a need or problem። የሆነ ገዢ የሆነ ነገር ለመግዛት ፍላጎት የሚመጣው አንደኛው ከችግር በመነሳት ነው። ችግርን ሲያይ የሆነ ችግር ሲያጋጥመው ያ ገዢ ምን ያደርጋል? ከዛ በመነሳት ፕሮሰስ ማድረግ ይጀምራል። ማለት ፍላጎት ይመጣል ያንን ችግር ለመፍታት። ለምሳሌ እኔ ቤት የሆነ የመብራት ሽቦ ቢበጠስ ያንን ሽቦ ካሰርኩ በኋላ ያንን ሽቦ የተላጠውን ቦታ ለመሸፈን የሆነ ፕላስተር ነገር እፈልጋለሁ። የሆነ ችግር ተፈጠረ፣ ከችግር በመነሳት ለመፍትሄ የሆነ ነገር እፈልጋለሁ እቃ። ስለዚህ ይሄ አንደኛው ፕሮብሌም ሪኮግኒሽን ነው፣ ዲሲዥን ሜኪንግን አፌክት የሚያደርግ። ሁለተኛ ኢንፎርሜሽን ሰርች ነው። ኮንሱመርስ ሲክ ኢንፎርሜሽን አባውት ፕሮዳክትስ ኦር ሰርቪስስ ቱ አድሬስ ዜር ኒድስ። ፍላጎት አለ፣ የሆነ እቃ የመግዛት ፍላጎት አለ። ያንን እቃ ለመግዛት ገዢው ኢንፎርሜሽን ይፈልጋል፣ መረጃን ይፈልጋል። ስለ ምርቶቹ ስለሚገዛው ምርት ማወቅ ይፈልጋል፣ ስለሚያገኘው አገልግሎት ማወቅ ይፈልጋል። ዚስ ካን ቢ ስሩ ፐርሰናል ኤክስፒሪየንስስ። ይሄንን መረጃ ታዲያ ከየት ያገኛል? አንደኛ ከልምዱ ድሮ የሚገዛ ከሆነ ኦልሬዲ
ከዚህ በፊት ስለሚገዛ ያውቀዋል፣ ኢንፎርሜሽኑ አለው። ከፐርሰናል ኤክስፒሪየንስ ኢንፎርሜሽን ሊያገኝ ይችላል። ከፍሬንድስ ከጓደኞቹ ሌላ ያንን ተመሳሳይ እቃ ከገዛ ሰው ሊያገኝ ይችላል። ከፋሚሊ ከቤተሰብ ኦር ኦንላይን ሪሶርስስ ከኦንላይን ከሶሻል ሚዲያ ስለ እቃው መረጃ ሊያገኝ ይችላል። ሌላኛው ኢቫሉዌሽን ኦፍ ኦልተርኔቲቭስ አማራጮችን መገምገም። ኮንሱመርስ ኮምፔር ዲፍረንት ኦፕሽንስ ቤዝድ ኦን አትሪቢዩትስ ላይክ ፕራይስ ኳሊቲ ኤንድ ብራንድ ሬፑቴሽን። ኮንሱመሮች ተመሳሳይ ምርት ገበያ ላይ ይኖራል፣ እሱ የሚፈልገው ነገር አለ። ስለዚህ እንደዚህ አይነት ተመሳሳይ ምርት ገበያ ላይ ስለሚኖር ምን ያደርጋል? ያማርጣል ነው። ፕሪፈር የሚያደርገውን ኮምፔር ያደርጋል። ዲፍረንት የሆኑ ምርቶችን ኮምፔር ያደርጋል። ከምን አንፃር? አንደኛ ከዋጋ አንፃር፣ ሁለተኛ ከጥራት አንፃር፣ ሶስተኛ ከስም ብራንዱ አለ ያ ብራንድ እና ስሙ ምን ይመስላል። እና አሁን ፌመስ የሆኑ እንትኖች አሉ። ናይኪን ብንወስድ እነ ፑማን ልብስ ጫማ ላይ እነዛውን ታዋቂ ናቸው። በነዛ ብራንድ ያለው ቀጥታ በቃ ይገዛሉ ሰዎች። ለምን? ኳሊቲ ያለው ነገር ስለሚያመርቱ። እና ኦልተርኔቲቭስ ከነዚህ ከዋጋ ከኳሊቲ አንፃር ከብራንድ አንፃር፣ ብራንድ ማለት ስም ነው ያለው ስም ብራንድ ኔም እነ ናይኪ እነ በስልክ ሳምሰንግ ስንል አይፎን ስንል እነዚህ ብራንዶች ናቸው። ያ ብራንዱ ካለው ዝና ወይንም ስም አንፃር ያያል። ፐርቼዝ ዲሲዥን አለ። አፍተር ኢቫሉዌቲንግ ኦልተርኔቲቭስ ኮንሱመርስ ሜክ ኤ ዲሲዥን ቱ ፐርቼዝ። እንግዲህ አማራጮችን ካየ በኋላ ገዢው ምን ያደርጋል? ውሳኔ ይወስናል። ምን ልግዛ የሚል ውሳኔ ዲሲዥን ሜክ ያደርጋል። ከዛስ ፖስት ፐርቼዝ ቢሄቪየር ከገዛ በኋላ ያለው ባህሪ ነው። ይሄ ደግሞ after the purchase consumers evaluate their satisfaction with the product which can influence future buying behavior። ከገዛ በኋላ እቃውን ከተጠቀመ በኋላ ተጠቃሚው ይገመግማል ያ የገዛውን ነገር እና ይገመግማል። አርክቶኛል ወይ፣ ጥሩ ነው፣ ይሄ እቃ መጥፎ ነው የሚለው። ይሄ ደግሞ ምንን አፌክት ያደርጋል? በቀጣይ ጊዜ ያንን እቃ እንዲገዛ ወይ እንዳይገዛ ያደርገዋል። ስለዚህ ፊውቸር ፐርቼዝን ወይንም ፊውቸር ባይንግ ቢሄቪየርን ጸባዩን አፌክት የሚያደርግ ነው ይሄ ፖስት ፐርቼዝ ቢሄቪየር። እና ይሄ ኮምፕሌክስ የሆነ ዲሲዥን ሜኪንግ ፕሮሰስ ላይ ነው። ችግር ከማየት ከዛ ኢንፎርሜሽን ሰርች ማድረግ፣ ከዛ አማራጮችን ቼክ ማድረግ፣ ማነጻጸር፣ ውሳኔ መወሰን፣ ለመግዛት ከገዛ በኋላ ያለው ጸባይ፣ እነዚህ ሁሉ። ሁለተኛው ኢንፍሉዌንስ ኦፍ ሳይኮሎጂካል ፋክተርስ። ሳይኮሎጂካል ፋክተሮችም አሉ መግዛትን አፌክት የሚያደርጉ። ሞቲቬሽን አለ አንደኛ። ዘ አንደርላይንግ ሪዘንስ ፎር ፐርቼዚንግ ቢሄቪየር። ፐርቼዝ ለማድረግ አንድ ሰው እንዲገዛ መሰረታዊ ነገር ሞቲቬሽን ነው። ያን ነገር እንዲገዛ ያለ መነቃቃት ነው። ፊዚዮሎጂካል ኒድስ፣ ሴፍቲ ኒድስ፣ ሶሻል ኒድስ ምንድነው ያነቃቃው ያንን ነገር እንዲገዛ? ፊዚዮሎጂካል ኒድ ነው፣ ሰውነቱ ፈልጎ ነው ያንን ነገር፣ ወይንም ሴፍቲ ኒድ ነው፣ ደህንነቱ አሳስቦት ነው፣ ለደህንነት ነው። ለደህንነት የሚገዙ ነገሮች ስላሉ ሴኩሪቲ ካሜራ ይገዛል፣ አጥር ላይ የአጥር ሽቦ ይገዛል አደገኛ። ሴፍቲ ራሱን የሚጠብቅ ራሱን የሚከላከል ሞተር የሚነዳ ከሆነ ሄልሜት ይገዛል አይነት ነገሮች። ሶሻል ኒድስ እንዲሁ ማህበራዊ ፍላጎት እና እነዚህ ፍላጎቶች ያሉ ፍላጎቶች ናቸው ድራይቭ የሚያደርጉት ሞቲቬት የሚያደርጉት። ይሄ መሰረታዊ ነገር ነው። ሁለተኛ ፐርሰፕሽን ነው። how consumers interpret information and form opinions about products። የሆነም ፕሮዳክት ሲያይ ሰውየው ስለዛ ፕሮዳክት ያለው አመለካከት ፐርሰፕሽን እይታ ምንድነው? እንዴት ይተረጉማል? ያንን ኢንፎርሜሽን አለው መረጃ አለው። እንዴት ነው የሚተረጉመው? ውስጡ ያንን እቃ ሲያይ የሚተረጉምበት አተረጓጎም። ለምሳሌ ጣፋጭ ነገሮችን ሲያይ በሽታ ላይ ይጥለኛል ብሎ ካሰበ አይገዛም ማለት ነው ያ ሰው። ስለዚህ ኢንተርፕሬት ሳይኮሎጂካል የሆነ ያስተሳሰብ ጉዳይ ነው። ሶስተኛው ለርኒንግ መማር ካለፈው ነገር past experiences affect future purchasing decisions። ይሄን አውርተናል ከላይም። ድሮ ያንን እቃ ገዝቶ ያገኘው እርካታ ወይንም የተጎዳበት ነገር ወደፊት እንዲገዛ እንዳይገዛ ያደርገዋል። positive experiences may lead to
ሪፒት ፐርቼዝስ ጥሩ ነገር ካገኘ ፖዚቲቭ ኤክስፒሪየንስ ወይንም ፖዚቲቭ ልምድ ካገኘ ከዛ ድሮ ከገዛው ነገር ደጋግሞ ይገዛል። ያንን እቃ ሪፒት እንዲያደርግ ፐርቼዙን ሪፒት እንዲያደርግ ያስችለዋል። ሌላው አቲቲዩድስ ኤንድ ቢሊፍስ ያለው አቋም ብሊፉ አስተሳሰቡ እምነቱ ምን ይመስላል? ኮንሱመር predispositions towards certain products or brands influence their choices ከዚህ በፊት የነበረው አስተሳሰብ የኮንሱመሩ የተጠቃሚው አስተሳሰብ አፌክት ያደርጋል ነው ይሄንን የሆኑ ምርቶችን እንዲገዛ። ለምሳሌ በጣም ሃይማኖተኛ በሆነ ማህበረሰብ ውስጥ ያደገ ከሆነ መጠጥን መጠጣት የሚቃወም ሃይማኖት ውስጥ ካደገ የመጠጥ ነገሮችን አልኮል ያሉባቸው ነገሮችን አይገዛም መቼም። ይሄ ምንድነው? ብሊፉ ነው፣ በቃ እምነቱ ሆኗል፣ አቲቲዩዱ ነው ለዛ ነገር ያለው አቲቲዩድ። እነዚህ ሳይኮሎጂካል በጣም አፌክት ያደርጋሉ የሆነ እቃ እንዲገዛና እንዳይገዛ። ሌላው ሶሻል ኢንፍሉዌንስስ ማህበራዊ ተጽዕኖዎች የመግዛትን ወይንም የገዢን ጸባይ አፌክት የሚያደርጉ ነገሮች ናቸው። ፋሚሊ በዋናነት ቤተሰብ ፋሚሊ ሜምበርስ ካን ሲግኒፊካንትሊ ኢምፓክት ፐርቼዚንግ ዲሲዥንስ ስፔሻሊ ፎር ሃውስሆልድ አይተምስ። ቤተሰብ በጣም ወሳኝ ነው የሆነ እቃ እንዲገዛና እንዳይገዛ። ይሄን ልግዛ አልግዛ የሚለውን ከራስ አንፃር ብቻ ሳይሆን ከቤተሰብ አንፃርም ይታያል። ስለዚህ በተለይ ቤት ውስጥ ቁሳቁሶች ሲገዙ የቤተሰብ ተጽዕኖ አለ። ሁለተኛው ሪፈረንስ ግሩፕስ አለ። ግሩፕ ዛት ኢንዲቪጁዋልስ አይደንቲፋይ ዊዝ አብረው የሚያሳልፈው ያ ግለሰብ አብረው የሚያሳልፍባቸው ግሩፖች ያንን ነገር እሱ የሚገዛውን ነገር ይወዱታል አይወዱትም የሚለው እነዚህ ሪፈረንስ ግሩፖች ፍሬንድስ፣ ጓደኞቹ፣ ኮሊግስ፣ ስራ ቦታ አብረውት የሚሰሩ ሰዎች ሊሆኑ ይችላሉ። ከነሱ ጋር እንግዲህ ከጓደኛ ጋር ከግሩፕ አብረ ከሰው ጋር ስታሳልፍ መስማማት አለብህ። ከሚገዛው እቃ ራሱ ከነሱ ጋር ራሱን አይደንቲፋይ የሚያደርግ መሆን አለበት ነው። እነዚህ ሼፕ ያደርጋሉ የዛን የግለሰብ ፕሪፈረንስ ምርጫ፣ እንዲሁም ቢሄቪየር ጸባዩን በጣም ሼፕ የሚያደርጉ ነገሮች ናቸው። ሶሻል ስታተስ ነው ሌላኛው። ኮንሱመርስ ኦፈን ሜክ ፐርቼዝ ዛት ሪፍሌክት ዜር ሶሻል ስታተስ ኦር አስፓይሬሽንስ። የሆነ ተጠቃሚ የሚገዛው በማህበራዊ ነገር ውስጥ ራሱን የሚያሳይ ነገር በዛ ማህበረሰብ ውስጥ ስታተሱን ያለበትን ደረጃ የሚያሳይ ነገርን ነው የሚገዛው። ካለው አኗኗር ካለው ሀብት አንፃር የሚገዛቸው የሚለብሳቸው አኗኗሩ የሚሰራቸው ነገሮች ሁሉ ሶሻል ስታተሱን ያሳያሉ። እነዚህ ማህበራዊ ከሌላ ሰው አንፃር ማህበረሰባዊ የሆኑ ኢንፍሉዌንሶች ናቸው። ሌላው ካልቸራል ኢንፍሉዌንስ ባህላዊ የሆነ ተጽዕኖ አለ። ካልቸር ዘ ሼርድ ቫልዩስ ኖርምስ ኤንድ ፕራክቲስስ ኦፍ ኤ ሶሳይቲ ሼፕ ኮንሱመር ቢሄቪየር። ባህል በጣም ሼፕ ያደርጋል የገዢውን ጸባይ። ለምሳሌ የሆነ ማህበረሰብ ውስጥ አጭር የሆነ ያው እንደ ሀገራችንም ጀነራሊ ስናይ ሴቶች በጣም አጭር የሆነ ልብስ መልበስ ባህላችን የማይፈቅደው አይነት ነገር ነውና እንግዳ ይሆናል። ያንን የገዛች ሴት ካለች እንደ ውጫዊ ምናምን ነው የምትታየው እንደ እንግዳ። ፊት ለማድረግ ከዛ ባህል ጋር ፊት ለማድረግ ያ ባህል የሚፈቅደውን ነገር ትለብሳለች ማለት ነው። የምትገዛው ነገር ከዛ አንፃር ይሆናል። ግን አሁን ይሄ ሻጮችን እንዴት አፌክት ያደርጋል? አጭር መልበስ በማይቻልበት አጫጭር ልብሶችን ቢያመጣ ማንም አይገዛው። ስለዚህ አያችሁ ባህሪ ማወቅ ጸባይን ማወቅ ያለበት የገዢዎችን ጸባይ ማወቅ ያለበት ሻጩ ለዚህ ነው ከላይ እንዳየ ነው። ዲፍረንት ካልቸርስ ሜይ ሃቭ ዲፍረንት ፕሪፈረንስስ ኤንድ ኮንሰምፕሽን ፓተርንስ። የተለያዩ ባህሎች የተለያዩ ምርጫዎች አሏቸው ከሚገዙ ነገሮችም በመነሳት ካልቸር ብቻ ሳይሆን ሰብ ካልቸር ሁለተኛው ካልቸር ውስጥ ያለ ያነሰ ግሩፕ እንደማለት ነው። ዊዚን ኤ ላርጀር ካልቸር ሰብ ካልቸርስ ቤዝድ ኦን ኢትኒሲቲ ሪሊጅን ኦር ጂኦግራፊክ ሎኬሽን ካን ኢንፍሉዌንስ ኮንሱመር ቢሄቪየር ኢን ዩኒክ ዌይስ። ሰፊ የሆነ ባህል ያለው ከሆነ የሆነ ባህል እዛ ባህል ውስጥ አነስ ያለ ባህል በብሔር በሃይማኖት በሚኖርበት ሰው ከሚኖርበት አካባቢያዊ የሆኑ ልማዶች ባህሎች ይኖራሉ። እነዛም የገዢውን ጸባይ ይወስኑታል። ባህል እንደዚህ ተጽዕኖ አለው። ሌላው ኢኮኖሚክ ፋክተርስ ነው። ኢንካም ሌቭል
a consumer's financial situation affects their purchasing power and spending habits። ከኢኮኖሚ አንፃር ገዢው መቼስ የፈለገውን እቃ ዝም ብሎ አይገዛም። ኢኮኖሚው ይወስናል። ያለው ገንዘብ የገቢው መጠን ምን ያህል ገቢ ያለው የሚለውን ምን አይነት እቃ መግዛት አለብኝ የሚለውን ይወስናል። እና ገቢው አነስተኛ ከሆነ የቅንጡ የሆኑ ስልኮችን መግዛት አይችልም። ስለዚህ የሆነ ምርጫ ብቻ ሳይሆን ገቢም ያስፈልጋል ነው። ኢኮኖሚክ ኮንዲሽን ያለው የኢኮኖሚ ሁኔታ broader economic trends recession inflation can influence consumer confidence and spending behavior። እንዲሁም ሀገሪቷ እንደ አካባቢ ወይንም እንደ ሀገሩ ያለው የኑሮ የዋጋ ግሽበት አንዴ ሪሴሽን ውስጥ የሚገባ ከሆነ አንዴ ኢንፍሌሽን የሚኖር ከሆነ የዋጋ ግሽበት የሚኖር ከሆነ የሆነ እቃ እንዲገዛ ወይ እንዳይገዛ ያደርገዋል። እንደዛ መለዋወጦች በሚኖርበት ጊዜ ያለው ኢኮኖሚያዊ ሁኔታ ራሱ። ሌላው ሲቹዌሽናል ፋክተርስ ናቸው። ሲቹዌሽን ሁኔታው ራሱ ፊዚካል ኢንቫይሮንመንት ነው እዚህ ውስጥ የምናገኘው። አንደኛ አካባቢው፣ ዘስቶር ሌአውት፣ ያ እቃ የሚሸጥበት ስቶር፣ የስቶሩ አቀማመጥ ራሱ የእቃው አቀማመጥ ሳቢ ከሆነ ለመግዛት የሚጋብዝ ከሆነና ዝም ብሎ የጥቅጥቅ ያለ ከሆነም በጣም አፌክት ያደርጋል። ኤምቢየንስ ከባቢ አየሩ እዛ አካባቢ ያለው ሁኔታ ለመግዛት ምቹ ነው፣ የተጨናነቀ ነው፣ ሰላም የሚሰጥ ነው። ይሄ የተለያዩ ሆቴሎችንም ሊያጠቃልል ይችላል። ለመቀመጥ ምቹ የሆነ ሰላማዊ የተረጋጋ ምናምን ቀዝቀዝ ያለ አይነት ነገር። ኤንድ ሎኬሽን ቦታው ራሱ የት ነው ያለው? የሆነ እልም ያለ ገጠሩ ሰው ማይኖርበት አካባቢ የሆነ ሱቅ ካለና ብዙ ሰው የሚወጣ የሚገባበት ካለ ኦብቪየስሊ የታወቀ ነው። ሶ ኮንሱመር ቢሄቪየር ዱሪንግ ሾፒንግ በሚገዛበት ጊዜ ሱቅ ማቶ ሾፕ ሲያደርግ የኮንሱመሩን ጸባይ አፌክት ያደርጋሉ የፊዚካል ኢንቫይሮንመንቱ። ሌላው ታይም ኮንስትሬንት ነው። ሊሚትድ ታይም ካን ሊድ ቱ ሃሪድ ዲሲዥንስ ኦር ኢምፐልስ ባይንግ። ጊዜ የሌለው ከሆነ በችኮላ የሚሆን ከሆነ ሊሚትድ ታይም ካለው በፍጥነት በቃ ቶሎ መግዛት አለበት። ለምሳሌ ብዙ ጊዜ ወደ ክፍለ ሀገር የሚሄድ መኪናው የሆነ ቦታ ሲቆም ከውጪ የሆነ እቃ የሚገዙ ሰዎች ይመጣሉ፣ የሚያዞሩ እንደ ስናኮች፣ ኮሾሮዎች አይነት ሊሆን ይችላል፣ ወይንም እንደ ፍራፍሬዎችን ሲያመጡ መኪናው ሊንቀሳቀስ ስለሆነ እዛው ወዲያው ፈጣን የሆነ ዲሲሽን ውሳኔ ነው የሚወሰነው እዚህ ጋር። ሶ ታይም ኮንስትሬንት ያለው ለመግዛት ያለው ታይም ፈጣን የሆነ ውሳኔ እንዲወስን ያደርገዋል ገዢውን። ሶሻል ኢንቫይሮንመንት ማህበራዊ አካባቢ the presence of others can influence purchasing decisions። ሌሎች የሚገዙ ከሱ ጋር የሚገዙ ሌሎች ሰዎች ካሉ አፌክትድ ይሆናል። ኦኬ ሌላም ሰው አለ፣ ሌላም ሰው ይገዛል፣ ከዚህ ቦታ ሌላ ሰው ይገዛል አይነት ብሎ የሆነ ብዙ ጊዜ ካያችሁ ብዙ ሰው ከሚገዛበት ነው ብዙ ሰው የሚገዛው። ሶ እንደዛ ተመራጭ ነው ይሄ ሱቅ ምናምን አይነት ነገር አለ። ይሄ ሶሻል ኢንቫይሮንመንቱ ራሱ ነው። ሌላው ቴክኖሎጂካል ኢንፍሉዌንስ አለ። የቴክኖሎጂ ተጽዕኖ በገዢ ጸባይ ላይ the rise of e-commerce and digital marketing has transformed consumer behavior። ኢኮመርስ ኦንላይን ላይ ንግዶችን ማድረግ መቻል፣ መግዛት መሸጥ መቻል፣ ዲጂታል ማርኬቲንግ የኮንሱመርን የገዢን ጸባይ ቀይሮታል። consumers increasingly rely on online reviews። ኮንሱመሮች ኦንላይን ላይ ሪቪው በሚደረግ ይሄ ነገር እንደዚህ አሪፍ ነው ቪዲዮ የሚሰራበታል ሪቪው ይደረጋል። ኦንላይን ላይ ዋጋቸው ይለጠፋል ምናምን ኳሊቲያቸው እዛ ላይ በጣም ሪላይ እያደረገ ነው አሁን ገዢ። ሶሻል ሚዲያ ሪኮመንዴሽንስ አሁን እንዳልኳችሁ ሶሻል ሚዲያው ሰጀስት የሚያደርገው ይሄን ብገዙት የሚሉ ነገሮች ኤንድ ዲጂታል አድቨርታይዝመንትስ ሁሉም ተመሳሳይ ናቸው። ዲጂታል የሚደረጉ ማስታወቂያዎች በተለይ በጣም እየተሰሩ ነው ሀገራችን ላይ። በቲክቶክ ታዋቂ ሰዎችን ልጆችን በመጠቀም እንደዚህ ይሰራል። ሶ ዲሲዥን ሜኪንግ ፕሮሰስን በጣም አፌክት ያደርጋል። ሌላኛው የኮንሱመርን ቢሄቪየር አፌክት የሚያደርገው ብራንድ ሎያሊቲ ኤንድ ስዊቺንግ ቢሄቪየር ነው። ሰም ኮንሱመርስ ኤግዚቢት ስትሮንግ ሎያሊቲ ቱ ስፔሲፊክ ብራንድስ ቤዝድ ኦን ፖዚቲቭ ፓስት ኤክስፒሪየንስስ ኦር ኢሞሽናል ኮኔክሽንስ። አንዳንድ ተጠቃሚዎች ኮንሱመሮች ብራንድ ሎያሊቲ ያለ ለሆነ ብራንድ ሎያል ናቸው። በቃ ያንን ብራንድ ብቻ ነው የሚገዙት። ለምን?
ባለፈው ገዝተው ፖዚቲቭ ፓስት ኤክስፒሪየንስ አግኝተዋል። ባለፈው ጊዜ ጥሩ የሆነ ኤክስፒሪየንስ ልምድ ስላገኙ ስትሮንግ የሆነ ሎያሊቲ ያላቸው ታማኝ ናቸው ለዛ ብራንድ። የሚገዙት የዛን ብራንድ እቃ ነው እና ኢቭን የሆነ እቃ የሆነ ብራንድ የሚያመርተው እቃ አሪፍ ከሆነ ሌላ ከዛ ያ እቃ ያልሆነ ሌላ አይነት ምርት ያ ድርጅት ቢያመርት በጣም የሆነ የመፈለግ ነገር። ለምሳሌ ሶኒ ቲቪ አለ። ቲቪው ሶኒ ቲቪ የሚባል አሪፍ ቲቪ ነውና ሶኒ ፍሪጅ በሚመጣበት ጊዜ በቃ ቲቪው አሪፍ ስለሆነ ፍሪጁንም ሶኒን ነው መገዛው አይነት ነገር። ለብራንዱ ታማኝ መሆን ካለፈው ኤክስፒሪየንስ አንፃር፣ እንዲሁም ደግሞ ኢሞሽናል ኮኔክሽንም ይመጣል። ኢሞሽናል ማለት በቃ ለዛ ምርት የተለየ ስሜት ይኖረዋል። others may frequently switch brands for better prices or new offerings። ሌሎች ደግሞ ስዊች ሊያደርጉ ይችላሉ። ከአንድ ምርት ወደ ሌላ ምርት ሊዘሉ ይችላሉ። ምን በመፈለግ? የተሻለ ዋጋ በመፈለግ የተሻለ ምርትን ለማግኘት ሲባል እና እንደዛ ሊሆኑ ይችላሉ። ሶ ኮንክሉድ ስናጠቃልል understanding consumer behavior is essential for businesses aiming to create effective marketing strategies and enhance customer satisfaction። አንድ ወደ ንግድ ዓለም ሊገባ የፈለገ ወይንም የሆነ ቢዝነስ ሊሰራ የፈለገ የሆነ ቢዝነስ በጣም የገዢውን ጸባይ ማወቅ አለበት። ምን ማምረት አለብኝ፣ ምን መሸጥ አለብኝ፣ የት መሸጥ አለብኝ። እነዚህ ነገሮች ተጠቃሚውን ለማርካት ግዴታ ናቸው። by studying the characteristics of consumer behavior ranging from psychological and social influences to economic factors, marketers can develop targeted campaigns that resonate with their audience። ለዚህ ነው አያችሁ የሆነ የሰው መረጃ የሚያስፈልገው። ለዚህ ነው አሁን ሶሻል ሚዲያ ምናምን ስንጠቀም ብዙ ጊዜ በነፃ ነው የምንጠቀመው። በነፃ ምንም አንከፍልም። ፌስቡክ ለመጠቀም ምንም አንከፍልም። የሆነ ሳይን አፕ አድርግ እንደዚህ ከፍለ ተጠቀም የሚባሉ ነገሮች የሉም። ዩቲዩብ፣ ቲክቶክ፣ እነዚህ ሶሻል ሚዲያዎች ሁሉ እነ ቻት ጂፒቲ እነዚህ መረጃ የሚሰጡንም አፕሊኬሽኖች ምንድነው ታዲያ እንዴት በነፃ እንዲህ ሊሰሩልን ቻሉ ሲባል በነፃ አይደለም። የኛ መረጃ ይሸጣል። አያችሁ እኛ እዛ ፌስቡክ ላይ ከምንፖስተው፣ ቲክቶክ ላይ አፕሎድ ከምናደርገው፣ ቻት ጂፒቲ ላይ ከምንጠይቀው ነገር በመነሳት ምን እንደምንፈልግ ያውቃሉ ድርጅቶቹ። ይሄ መረጃ ይሸጣል። ይሄ መረጃ ቢዝነስ ለሚሰሩ ሰዎች በጣም ወሳኝ ነው። አንድ ነጋዴ ስለ ከተማው ስለሚነግድበት አካባቢ ስለ ህዝቡ ማወቅ አለበት። ምንድነው የሚፈልጉት? ስለዚህ ያንን መረጃ ገዝቶም ቢሆን ማወቅ አለበት። ያንን ነው የሚያደርጉት። እንደዛ ነው ማድረግ ያለባቸው። አዲሽናሊ ኢንሳይትስ ኢንቱ ኮንሱመር ቢሄቪየር ካን ሄልፕ ቢዝነስስ ኢኖቬት ኤንድ አዳፕት ቱ ቼንጂንግ ማርኬት ዳይናሚክስ። ስለዚህ ይሄንን ኮንሱመር ቢሄቪየር ማወቃቸው ቢዝነሶች ይሄንን የኮንሱመር ጸባይ ማወቃቸው አዳዲስ ነገሮችን እንዲፈጥሩ በየጊዜው የሚለዋወጠውን ፍላጎት እንዲያውቁ አዳፕት እንዲያደርጉ ያግዛቸዋል።